ሰላም ቅዱሳን እንደምናላችሁ እኔ ወንድማችሁ ብሩክ ነኝ። በልብ ያለውን ጥቂት የእግዚአብሔር ቃል ላካፍላችሁ ነው በፊታችሁ የቆምኩት። የማካፍላችሁ ክፍል የሚገኘው ወይም ደግሞ ልናገር የምወድበት ክፍል ሐሳብ የሚገኘው መዝሙር 1 ላይ ያለ ክፍል ነው። መዝሙር 1ን ከቁጥር 1 እስከ 3 ጀምሮ ያለውን በጌታ ስም አነባዋለሁ። እንደዚህ ይላል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። ወደዚህ ክፍል ከመግባታችን በፊት ሙሴ በዘዳግም ምዕራፍ 13 ላይ ወደዚህ ክፍል እንደመጣ ይህንን ክፍል ይዤ በፊታችሁ እንድቆርብ ምክንያት የሆነኝን ሐሳብ ይናገራል። ዘዳግም ምዕራፍ 13 ላይ ሙሴ ሲናገር ምንድነው የሚለው? ከቁጥር 1 ጀምሮ በመካከልህ ነብይ ወይም ህልም አላሚ ቢነሳ ምልክትም ተአምራትም ቢሰጥህ እንደነገረህም ምልክቱ ወይንም ተአምራቱ ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተል እናምልካቸውም ቢልህ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱ እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዛን ነብይ ቃል ወይም ህልም አላሚ አትስማ ይላል። ቀጥሎ ደግሞ አምላካችሁ እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ እያለ ይቀጥላል። ሙሴ በዚህ ስፍራ ላይ በዚህ ክፍል ላይ በጣም አሁን ካለንበት ዘመን ጋር በጣም ሄዶ ስክት የሚል ሐሳብ ለዘመናችን ውጥንቅጥ ወይም ደግሞ አሁን ላለንበት ኮንፊውዥን እና ግራ መጋባት በጣም ፍቱን መድኃኒት የሆነ ነገር የሚናገር ይመስለኛል። ምንድነው የሚለው? አንድ ነብይ ነኝ የሚል ሰው ነብይ ነኝ ብሎ ክሌም ያደረገ ሰው ወይንም ደግሞ ህልም አይቻለሁ ህልም አላሚ ነኝ የሚል ሰው ወደ አንተ ቢመጣና አንድ የሚታይና የሚጨበት ተአምራት በፊትህ ቢያደርግ በአይኖች ፊት ልትክዳቸው የማትችላቸውን ይልቁንም ደግሞ እጅግ በጣም አስገራሚና አስደናቂ የሆነ ተአምራት ቢያደርግ ወይም ደግሞ ትንቢት ቢነግርህ እንደነገረህም ትንቢት ደግሞ መልእክቱ ወይም ትንቢቱ ቢፈጸም ወይም ደግሞ አየሁት ያለው ህልም ደግሞ ተፈጽሞ ብታየውና ከዚህ መገረም በኋላ እጆችህን ይዞ አንተ ከምታመልከው ያህዌ እኛ ከምናመልከው ከአምላካችን ከእግዚአብሔር በቀር ሌሎችን አማልክቶች እናምልክ ብሎ ወደዛ ቢወስድህ የዚህን ነብይ ወይንም ደግሞ የዚህን ህልም አላሚ ቃል እንዳትሰማው ይላል። ለምንድን ነው እንደዚህ የሚለው? ቁጥር 3 ላይ ይናገራል። አምላካችሁን እግዚአብሔርን ማለትም አምላክህን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ ተወደው እንደሆነ ያውቅ ዘንድ አምላክህ እግዚአብሔር ሊፈትንህ ነውና የዛን ነብይ ቃል ወይም ህልም አላሚ ቃል እንዳትሰማው ይላል። ታዲያ ምንድነው ማድረግ ያለብን? ምንድነው በእንደዚህ አይነት ግራ መጋባት ውስጥ በእንደዚህ አይነት ኮንፊውዥን ውስጥ በምንገባበት ጊዜ ማድረግ ያለብን? መፍትሄው ማምለጫው ምንድነው ብለን ስንጠይቀው ሙሴ ቁጥር 4 ላይ መፍትሄውን ያስቀምጥልናል። ምንድነው የሚለው? በጣም የሚደንቅ ክፍል ነው። አምላካችሁን እግዚአብሔርን ተከተሉት፣ እርሱንም ፍሩት፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ ይልና በጣም ከልቤ ጋር የተጣበቀ ነገር ይናገራል። ምንድነው ይሄ ቃል? ከእርሱም ጋራ ተጣበቁ ይላል። እግዚአብሔርን ተከተሉት፣ እግዚአብሔርን ፍሩት፣ ትእዛዙን ጠብቁ፣ ቃሉን ደግሞ ስሙት ይልና እርሱን አምልኩት ይልና ከእርሱ ጋር ደግሞ ተጣበቁ፣ እግዚአብሔር ጋር ጥብቅ በሉ ይላል። እንግዲህ ይሄ አሁን ላለንበት ቅድም እንዳልኩን አሁን ላለንበት አይነት ውጥንቅጥ አሁን ላለንበት ግራ ለገባው የክርስትና እንቅስቃሴ መፍትሄው እዚህ ጋር ሙሴ ያስቀመጠው ክፍል ይመስለኛል። from the very beginning እግዚአብሔር አምላክ በእኛ ላይ ያለው ትልቁ ዓላማ እግዚአብሔር ለኛ ምንም ነገር ከመስጠቱ በላይ በህይወታችን በጣም የምንደሰትበትን የምንገረምበትን በጣም አጥብቀን የምንፈልገው ምንም ነገር ከማድረጋችን በፊት እግዚአብሔር አምላክ ለኛ ያለው ትልቁ ዓላማ ራሱን ለኛ መስጠቱ ነው። እግዚአብሔር ካስደሰተን እግዚአብሔር ከባረከን ሊባርከን እግዚአብሔር በጣም አስቀድሞ ያየው በጣም የሚደሰትበት ትልቁ የእግዚአብሔር ዓላማ እኛ ከእርሱ ጋር ያለን ህብረት እኛ ከእርሱ ጋር ያለን መጣበቅ ነው። ክብር ለኢየሱስ ይሁን። ስለዚህ ነው ወደ መዝሙር 1 ሄድኩበት ወይም ደግሞ መዝሙር 1ን ዛሬ ላሳያችሁ ጥቂት ነገር እንድንነጋገር የፈለኩት ለዛ ነው።
ከእግዚአብሔር ጋር የምንጣበቀው ከእግዚአብሔር ጋር በጣም ውጤታማ የሆነ ህብረት ማድረግ የምንችለው እንዴት ነው ብዬ ሳስብ መዝሙር 1 ይመጣልኛል እና መዝሙር 1 ሲጀምር ምንድነው የሚለው ምስጉን ነው በክፎች ምክር ያልሄደ ያለ ይጀምራል ማለት ነው። ስለ መዝሙር 1 በጣም የተወደደው ሁላችንም የምናደንቀው ቻርልስ ስፐርጅን የተባለ ሰባኪ ሲናገር መዝሙር 1 የመዝሙራት በሙሉ መቅድም ነው ይላል። ማለትም የመዝሙረ ዳዊት መቅድም መዝሙር 1 ነው ብሎ ያስቀምጣል። በኔ መረዳት መዝሙር 1 ደግሞ መዝሙረ ዳዊት መጽሐፍ እንደምታውቁት 150 ምዕራፎች ያሉት መጽሐፍ ነው። የዚህ ሁሉ መጽሐፍ ጭምቅ መልእክት ያለበት ወይም ደግሞ 150ዎቹንም መዝሙሮች ሰብስበን ልክ ፍራፍሬ ወስደን እንደምንጨምቅ ብንጨምቅ የሚሰጠን ጁስ የሚሰጠን ጭምቅ ውጤት የሚገኘው በመዝሙር 1 ላይ ነው። ይሄ መዝሙር ሲጀምር ምንድነው የሚለው እንዳነበብነው ምስጉን ነው ብፁዕ ነው የተባረከ ነው በማለት በጣም በሚያስቀና ድምጽ ነው የሚጀምረው። ምስጉን ነው ይላል፣ ብሩክ ነው ይላል እና ብፁዕ ነው ይላል እና እጅግ በጣም የሚያስቀና ይመስለኛል። ማለት ሱፕሪምሊ ደስተኛ ነው፣ እጅግ በጣም የተሳካለት ሁሉ የሞላለት በጣም ሳቲስፋይድ የሆነ የያዘው የጨበጠ ሁሉ ወደ ክንዋኔ የሚደርስለት ወደ ስኬት የሚደርስለት የስኬት ሰው ነው በማለት ስለዚህ ሰው ይበልጥ እንድናውቅና ይሄንን ሰው ለመሆን እንደዚህ ሰው ደግሞ እንዲከናወን ልክ እንደዚህ ሰው እንድንሆን እንድንቋምጥ እንድንጓጓ በማድረግ ይጀምርና ይሄ ሰው ምንድነው ብለን ስንጠይቅ ይሄ ሰው ማን ነው ብለን ስንጠይቅ ይሄ ሰው ምን አይነት ነው ብለን ስንጠይቅ እንደዚህ ብሎ ይላል። ይሄ ሰው በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ እና በክፉዎች ምክር ደግሞ የማይሄድ ሰው ነው ይለናል። እዚህ ጋር ሰዎችን ያስቀምጥልናል። እነዚህ ሰዎች አንደኛ ክፉዎች ናቸው፣ ሁለተኛ ኃጢአተኞች ናቸው፣ ሶስተኛ ደግሞ ዋዘኞች ወይንም ደግሞ ፌዘኞች ናቸው ይላል። ባጭሩ ቅዱስ ቃል ወይም መጽሐፍ ቅዱስ የእግዚአብሔር ቃል እነዚህን ሰዎች ሐማስ ብሎ ይጠራቸዋል። ሐማስ ማለት አይታችሁ ከሆነ አሁን ከእስራኤል ላይ የሚያምጽ ከእስራኤላውያን ጋር የሚዋጋ ግሩፕ አማጺ ግሩፕ አለ፣ ሐማስ ይባላል። ሐማስ ማለት በዕብራይስጥ አማጺ እንደማለት ነው። እነዚህ ሰዎች በእግዚአብሔር ቃል በሕጉ ላይና በራሱ በእግዚአብሔር ላይ የሚያምጹ አማጺዎች ናቸው፣ ፌዘኞች ናቸው። ስለዚህም እነዚህን ሰዎች የእግዚአብሔር ቃል በዕብራይስጡ ሐማስ ብሎ ይጠራቸዋል። ባጭሩ አመፀኞች እንደማለት ነው፣ አማጺዎች እንደማለት ነው። የሚያምጹት ደግሞ በሕጉ ላይ በቃሉ ላይና በእግዚአብሔር ላይ በማመጽ የሚታወቁ ሰዎች ናቸው። እነዚህ ሰዎች ምክር አላቸው፣ መንገድ አላቸው፣ ከዛ ደግሞ ወንበር አላቸው። ይመክሩሃል፣ በመንገዳቸው እንድትሄድ ይጋብዙናል፣ በወንበራቸው እንድንቀመጥ በህብረታቸው እንድንጠመድና እንድንያዝ በኋላም ላይም ደግሞ ከነርሱ ጋር ተቀምጠን በፌዝ ወንበራቸው ላይ ተቀምጠን በእግዚአብሔር ላይ እንድናፌዝ በሕጉ ቃል ላይ እንድናፌዝ በቅዱስ ቃሉ ላይ ፌዘኞች እንድንሆን ምናምንቴዎች እንድንሆን ፍጻሜያችን እንደዛ እንዲሆን ይጋብዙናል ማለት ነው። አላውቅም፣ ምናልባት እንደዚህ ባለ ምክር የተጠመዳችሁ ወይም የተያዛችሁ ሰዎች ትከታተሉኝ ይሁን አላውቅም። በትምህርት ቤት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በንግድ ቦታ ሊሆን ይችላል። ምናልባት በእንደዚህ አይነት ምክር የተያዛችሁ በአመፀኞች መንገድ በዋዘኞች ወንበር የተቀመጣችሁ ሰዎች ብትኖሩ ዛሬ የእግዚአብሔር ቃል ወይም መንፈስ ቅዱስ በዚህ ቃል በኩል ለኛ እንደዚህ ነው የሚለን። ነገ ዛሬ ሳትሉ ጊዜ ሳትፈጁበት ሳታድሩ ሳትሉ የምክራቸውን ወጥመድ በጥሳችሁ ካልወጣችሁ ወንበራቸውን ግብዣቸውን ጥላችሁ ማህበራቸውን ገንጥላችሁ ካልወጣችሁ ዛሬ ይህንን የማታደርጉት ከሆነ ነገ እነዚህ ሰዎች ወይም ይሄ ህብረት ከመለኮት ህይወትና ከመለኮት በረከት ይገነጥሏቸዋል ወይም ያጎሏቸዋል። የእግዚአብሔርን ህይወት የመለኮትን ህይወትና የመለኮትን በረከት ከህይወታችን ያጎላሉ። አላውቅም፣ ምናልባት እንደዚህ አይነት ህብረት ውስጥ ያላችሁ እንደዚህ አይነት ወዳጅነት ውስጥ እንደዚህ አይነት ጓደኝነት ውስጥ ያላችሁ ሰዎች ካላችሁ መንፈስ ቅዱስ በግልጽ ዛሬ በዚህ ቃል በኩል ለእናንተ እንደዚህ ይናገራችኋል። ዛሬ ነገ ሳትሉ ጊዜ ሳትፈጁ ዛሬ ከዚህ ህብረት ውስጥ የማትወጡ ከሆነ በጊዜ ሂደት ውስጥ
ቅዱሱን ቅባት ከህይወታችሁ መጣው የእግዚአብሔርን ጸጋ ከህይወታችሁ ላይ ገፈው ክብራችሁን ገፈው መንፈሳዊ ልብሳችሁን ከላያችሁ ላይ ወስደው እርቃናችሁን ጥለዋችሁ አውላላ ሜዳ ላይ በትነዋችሁ ይሄዳሉ። ስለዚህ መንፈስ ቅዱስ የሚናገረው በዚህ ቃል በኩል የእግዚአብሔር ቃል የሚናገረው ምንድነው? ዛሬ ተለዩ ይላችኋል። ይሄ ሰው ልክ እንደሚለይ ዛሬ ዲታች አድርጉ። ተፋቱ ከእንደዚህ አይነት ህብረት ጋር፣ ተፋቱ ከእንደዚህ አይነት ጓደኝነት። በትምህርት ቤት ሊሆን ይችላል፣ በስራ ቦታ ሊሆን ይችላል፣ በንግድ ቦታ ሊሆን ይችላል፣ ኢቭን በአገልግሎት ስፍራ ሊሆን ይችላል። ምናልባት በፌዘኞች ወንበር የተቀመጣችሁ በኃጢያተኞች መንገድ እየሄዳችሁ ካላችሁ እንደዚህ አይነት ህብረት ውስጥ ያላችሁ ሰዎች ካላችሁ የእግዚአብሔር ቃል ለእናንተ ዛሬ ይሄንን ይነግራችኋል። ዲታች አድርጉ፣ ተፋቱ ወገኖች ወይ። ይሄንን ነው የእግዚአብሔር ቃል ምስጉን ነው የሚለው ሰው። ይሄንን ነው ብሩክ የሚለው የእግዚአብሔር ቃል። ይሄንን ነው የእግዚአብሔር ቃል ብፁዕ ነው እጅግ የሚያስቀናና የተሳካለት የስኬት ሰው ነው የሚለው ይሄንን ሰው ነው። ይሄ ሰው ካገኘው ሁሉ ጋራ በፍቅር የሚጣበቅ ብቻ አይደለም። ያገኘውን ሁሉ ሄዶ በፍቅር የሚያቅፍ አይደለም። ሄዶ የሚጣበቅበትን ሄዶ የሚያቅፋውን ህብረት የሚያደርግበትን ቦታና ስፍራ ሰዎች በሙሉ ለይቶ የሚያቅ ሰው ነው። ወገኖች ታውቃላችሁ፣ ወደ ህይወታችን ለሚመጣው ሰው ሁሉ ጊዜም ቢሆን ልንጠነቀቅ ያስፈልጋል። ወዳጅነት ለምንፈጥረው ሰው ሁሉ ጊዜም ጥንቃቄ ልናደርግ ያስፈልጋል። እንደምታውቁት ሰው እንዲፊት ለፊት እንደሚታየው ፊዚካል አካል ያለው የሚታይ የሚጨበጥ ማንነት ያለው ሰው ብቻ አይደለም። ሰው ከምናስበውም በላይ እጅግ በጣም ኢንተርሚንግልድ ነው። መንፈሱን፣ ስጋውን፣ ማንነቱን ልንለይ ከምንችለው በላይ በጣም የተወሳሰበ አካል ነው። ምን ማለት ነው? አንድ ሰው ከኔ ጋር ህብረት ማድረግ ከፈለገ ከሚታየው አካሌ ጋር እንደዚህ ከምታዩት ማንነቴ ጋር ብቻ አይደለም ህብረት የሚያደርገው ወዳጅነት የሚፈጥረው በአይኖቻችን ከማናየው ከኔ መንፈሳዊ ስታተስ ጋር ጭምር ነው አንድ ሰው ህብረት ሊያደርግ የሚችለው ማለት ነው። ስለዚህ ወደ ህይወታችሁ የሚመጣ ሰው ወይ በረከት ይዞ ይመጣል ወይ እርግማን ይዞ ይመጣል። በረከቱ ምንድነው? ወደ እግዚአብሔር ህይወት ያስጠጋቸዋል። መለኮታዊ በረከትና ህይወትን ያጎናጽፋቸዋል። እርግማኑ ምንድነው? ደግሞ ከእግዚአብሔር ህይወት ከመለኮት ህይወት የምትጎሉበትን መንገድ፣ ምክር እና ወጥመድ ይዞ የሚመጣ ሰው ሊሆን ይችላል ማለት ነው። ስለዚህ የእግዚአብሔር ቃል ምስጉን ነው ይለዋል። ምን የሚያደርገው? ከእንደዚህ አይነት መንገድ የሚፋታ ሰው፣ ከእንደዚህ አይነት ህብረት የሚለይ ሰው ማለት ነው። ይሄ ሰው ሁሉንም ሰው በፍቅር የሚያቅፍ ከሁሉም ሰው ጋራ በፍቅር የሚጣበቅ ብቻ ሳይሆን መፋታትን የሚያውቅ ዲታች ማድረግን የሚያውቅ በእግዚአብሔርና በቃሉ ላይ የሚያምፁ በአመፀኞችና በመክራቸው ላይ ለማመጽ የጨከነ ሰው ነው። ኮምፕሮማይዝ የማያደርግ የማያመነታ የማያመቻምች ሰው ነው። እግዚአብሔር ለሁላችንም ጸጋ ያብዛልን። ዛሬ ምናልባት እግዚአብሔር ከማይከብርበት የእግዚአብሔር ክብር ከሌለበት መለኮታዊ በረከት መለኮታዊ መንፈሳዊ እድገት ከሌለበት ወጥመድ ከሆነ ህብረት ውስጥ እንድንፋታ እግዚአብሔር ለሁላችንም ጸጋ ያብዛልን። ዲታች የምናደርግበትን የምንለይበትን ለመለየት ለእግዚአብሔር ለመቀደስ መንገዳችንን ከእንደዚህ አይነትና ከአመፀኞች ሰዎች ህይወት ለመለየት የምንጨክንበትን ጸጋ እግዚአብሔር ለሁላችንም ያብዛልን። ነገ ከእግዚአብሔር ህይወት ከሚያጎሉን ዛሬ ከህይወታቸው ብንጎድል፣ ዛሬ ከግብዣቸው ብንጎድል፣ ዛሬ ከነሱ ግርግርክና በጣም ብልጭልጭ ከሆነው በጣም ማሞካከሸት ከበዛበት ከግብዝነት ምክራቸውና ህይወታቸው እንድንፋታ እንድንለያይ ለሁላችንም የእግዚአብሔር ጸጋ ይብዛልን። ተባረኩ።